ሰላም ለእናንተ ይሁን በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እየተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችንን ነው። እኔ ደግሞ አብሬያችሁ ያለሁት የእግዚአብሔር ምህረትና ጸጋ ይብዛልኝ እህታችሁ አገልጋይ ቤተልሔም ግዛው ነኝ። እግዚአብሔር እንደረዳን መጠን የእግዚአብሔርን ቃል ደግሞ አብረን እንከፋፈላለን። የእግዚአብሔርን ቃል ከመጀመራችን በፊት ግን ጥቂት አብረን እንጸልይ። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። አንተ መልካም ነህ፣ አንተ ደግ ነህ፣ አንተ ቸር ነህ። ኢየሱስ እንዳንተ ያለ ማንም የለም። አንተ እውነተኛ እረኛ፣ በጎ ወዳጅ ነህ። ኢየሱስ ቀን የማይቀይርህ፣ ሁኔታ የማይለውጥህ፣ ብንታመንብህ ብንደገፍብህ ተሰብረህ የማትወጋን ጽኑ አለታችንና መሸሸጊያችን ዋሻ የምትሆን ወዳጃችን ነህ። ኢየሱስ በጌታ በኢየሱስ ስም እናመሰግናለን። ስምህ ብሩክ ይሁን። ጌታ ሆይ ደግሞ አሁን ቃልህን እንማራለን። በኢየሱስ ስም ቃልህን እንድታበራልን፣ በቃልህ እንድትነካን፣ እንድትሰራን፣ እንድታጽናናን በጌታ በኢየሱስ ስም ስልጣን ጸለይን። አሜን። እግዚአብሔር የተበላ አመታችሁን ይመልሳል በሚል ነው ዛሬ አጭር እግዚአብሔርን ቃል የምንከፋፈለው። ከዛ ደግሞ እንጸልያለን። የተበላ አመት እንዴት ይመለሳል? የተበላ እኮ አንዴ ተበልቷል፣ ሄዷል። የተበላ ዘመናት እንዴት ተደርጎ ድጋሜ ሊመለሱና ሊካሱ ይችላሉ የሚል በጣም ብዙ ጥያቄ ወደ ውስጣችሁ ሊመጡ ይችላሉ። የኔም ጥያቄ ነበር ይሄ ነገር። በጣም የሚገርመው ነገር እግዚአብሔር ግን እንዴት አድርጎ በቃሉ ውስጥ እንደመለሰልኝና እንዳስረዳኝ ብነግራችሁ ትደነቃላችሁ። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ትንቢተ ኢዮኤል ምዕራፍ 2 ቁጥር 24 ላይ በጌታ በኢየሱስ ስም አነባለሁ። አውድማዎችም እህልን ይሞላሉ፣ መጥመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ። የሰደድሁባችሁን ታላቁን ሰራዊት አንበጣና ደጎቢያ፣ ኩብኩባ፣ ተምች የበላውን አመታችሁን እመልሳለሁ ይላል። ኢየሱስ ጌታ ነው። እዚህ መጽሐፍ ላይ ሲናገር እግዚአብሔር የተበሉ አመታቶች አሏችሁ፣ የተበሉ ዘመናቶች አሏችሁ፣ የተቃጠሉ ዘመናቶች አሏችሁ እና እነኚህን የተበሉ አመታቶቻችሁን እኔ እመልሳለሁኝ ይላልና ከዛ ግን አመታቶቻቸው በማን እንደተበሉ እግዚአብሔር የፈቀደላቸው ቢሆንም አመታቶቻቸውን ግን የበሉት አንበጣ፣ ተምች፣ ደጎቢያ፣ ኩብኩባ እያለ ያስቀምጣል። አንበጣ በባህሪው በጣም የሚገርመው ሰብል በደረሰ ጊዜ እንደውም ከዚህ በፊት በሀገራችንም ሀፕን አድርጎ ስለነበረ በደንብ እናስታውሰዋለን። ሰብል በደረሰ ጊዜ ፍሬ በደረሰ ጊዜ በመንጋ ወይም ደግሞ በማስመቶ የደረሰውን ፍሬ የሚበላ የሚያቃጥል የደረሰን ነገር የሚቀጥፍ የሚያመክን ባህሪ ያለው ነው አንበጣ። ስለዚህ የመጀመሪያው አንበጣ የተበላ አመታችሁን ይላቸዋል። ዛሬ እግዚአብሔር ይህንን እየሰማችሁ በሰዎች ሊሆን ይችላል፣ በአጋንንት ሊሆን ይችላል፣ ባለማወቅ ሊሆን ይችላል። ብቻ ግን የደረሰ ፍሬያችሁን አሁን የምበላበት ጊዜ ነው፣ የዘራሁትን አጭጄ ነዶዬን የምሰበስብበት ጊዜ ነው ባላችሁ ጊዜ ያንን የበላባችሁን አመታቶቻችሁን ያከሰራችሁን የተበላባችሁን ዘመናችሁን እግዚአብሔር የሚክስበት ጊዜያችሁ ነው። ኢየሱስ ጌታ ነው። ከዛ ሁለተኛ ደጎቢያ ይላል። ደጎቢያ ሳየው ነበርና ምን ያደርጋል መሰላችሁ? ቅጠል ላይ ያርፍና ቅጠሉን ሙሉ በሙሉ በልቶት እንጨቷ ብቻ እንድትቀር ያደርጋታል። የሚያርፈው ራሱ ቅጠሉ ላይ ነው። ቅጠሉ ላይ አርፎ ግን እያንዳንዱን የቅጠሉን ፓርት እዛው ቅጠሉ ላይ ተኝቶ የሚበላ ነፍሳት እንደ ትል ያለ ነገር ነው። ከዛ ደግሞ እንደገና ኩብኩባ ይላል። ኩብኩባ ደግሞ ወደ ቢራቢሮነት ከመቀየሩ በፊት ያለው ትል ነው። በጣም የሚገርመው ነገር ይሄ ትል ደግሞ ሲበላ እንደ ሌሎቹ በእርጋታ የሚበላ አይደለም። የግዴታ ወደ ኔክስት ስቴፕ ለማደግ ወይም ደግሞ ወደ ቢራቢሮነት ለመቀየር ያመጋገብ ፍጥነቱና ፓወሩ እጅግ የተለየ ነው እና የሚገርመው ልክ እንደ ደጎቢያ ቅጠሉን ብቻ አይደለም የሚበላው፣ ግንዱንም ጭምር የቅጠሉን ግንድ ጭምር በፍጥነት ይበላል ማለት ነው እና ወደ ኔክስት ስቴፕ እንዲያድግ የሚያደርገው መመገቡ ስለሆነ ቶሎ እድገቱን ለመቀየር ሲል በፍጥነት የሚበላ ነው። በጌታ በኢየሱስ ስም ነገራችሁ ልክ እንደዚህ የበላ እየቸኮለ እየፈጠነ የእናንተን ነገር የበላባችሁ አመታቶቻችሁን የበላባችሁ የደረሰ ፍሬያችሁን የበላባችሁ አሁን አደግኩ ደረስኩ ለዚህ በቃው ብላችሁ ልክ ስትሉ ባለቀ ነገራችሁ ላይ መጥቶ የሚያጨነግፍ የትኛውም ነገር እግዚአብሔር ዛሬ ይመታዋል ከህይወታችሁ ላይ። ኢየሱስ ጌታ ነው። ከዛ ተምች ደግሞ ይላል።
ተምችም በተመሳሳይ ልክ እንደዚሁ የምትበርናት ክንፍ አላት፣ ግን ደግሞ ትላት እሷም ልክ እንደዚሁ ቅጠሉን አታክ የምታደርግናት በጌታ በኢየሱስ ስም። በጣም የሚገርመው ነገር እነኚህ ፍሬ የማያፈራ ዛፍ ላይ ሄደው ቅጠል አይበሉ። ፍሬ የሚያፈራ ዛፍ ላይ ሄደው ነው እነኚህ ደጎቢያም፣ ኩብኩባም፣ አንበጣም ሁሉም ከፍሬ ጋር ነው ጸባቸው። ስለዚህ እናንተ ማፍራት ባለባችሁ ጊዜ እንዳታፈሩ ያደረጋችሁ፣ ያፈራችሁትን ደግሞ የበላባችሁ፣ ወደ ኋላ የመለሳችሁ፣ ፍሬ አልባ ያደረጋችሁ ነገር በጌታ በኢየሱስም ዛሬ ከህይወታችሁ ላይ ይጠረጋል። ከዛ እዚህ ክፍል ላይ ምን አለ እግዚአብሔር? በእነዚህ የተበሉ አመታቶቻችሁን አለ ዘመናቶቻችሁን እኔ እግዚአብሔር እመልስላችኋለሁ አለ። ታዲያ እግዚአብሔር በእነኚህ የተበሉ አመታቶችን እንዴት ነው የሚመልሰው ብላችሁ ካላችሁኝ መጽሐፍ ቅዱሳችንን ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ቃና ዘገሊላ በተባለው ሰርግ ላይ ተገኘና እዛ በቃና ዘገሊላ ሰርግ ላይ ልክ ሲገኝ ሰርግ እንግዲህ በብዙ ዝግጅት እንደሚደረግ ይታወቃል። ድንገት ሀፕን የሚያደርግ ነገር አይደለም። ከአመታት በፊት ታቅዶ ታስቦበት ገንዘብም ሴፍ ተደርጎ ነገሮች ሁሉ በቆይታ እየተሟሉ የሚስተካከሉና የታሰበበት ድግስ ነው ሰርግ። ልክ እንደሱ አይነት ሰርግ ላይ ነው ጌታ ኢየሱስ ክርስቶስ የተገኘው ማለት ነው። ይሄ ሰርገኛ በጣም ደስ የሚለው ነገር እድለኛም ነው፣ ማንንም ደግሞ መጥራት እንዳለበትም ደግሞ የሚያውቅ ሙሽራ ነው። የሚገርመው ጌታ ኢየሱስ ክርስቶስ ከነ ደቀ መዛሙርቱ ነበረ እዛ ሰርግ ላይ የተገኘው። የሚገርመው የጌታ ኢየሱስ ክርስቶስ እናት ማርያምም ደግሞ በዛ ሰርግ ላይ ተገኝታ ነበረ እና ድንገት እያስተናገዱ ያለ በድንገት የወይን ጠጅ አለቀባቸውና ማርያም ይሄንን ተሰማና ትሄድና ጌታ ኢየሱስን የወይን ጠጅ እኮ አለቀባቸው ትለዋለች። ስትለው ጌታ ኢየሱስ አይ አንቺ ሴት ከኔ ምን አለሽ ገና ጊዜ አልደረሰም ይላታል ጌታ ኢየሱስ። ከዛ ምን ትላለች? ልጇ ምን እንደሚያደርግና ማን እንደሆነ ስለምታውቅ የሚላችሁን አድርጉ ብላ ትሄዳለች። ከዛ ጌታ ኢየሱስ ክርስቶስ በጣም የሚገርመው ነገር በጋኖቹ ሁሉ ውስጥ አላቸው ውሃ ሙሉበት አላቸው። በጋኖቹ ውስጥ ውሃ ሙሉበት ካላቸው በኋላ እንግዲህ እንደነገርኳችሁ እነሱ በሰርጉ ያቀረቡት የወይን ጠጅ ምናልባትም 10 አመት የፈጀ ለመጣፈጥ 15 አመት የፈጀ 20 አመት የፈጀ 100 አመት የፈጀም ሊሆን ይችላል። ብቻ ግን ሰርግ ስለሆነ ወይን ጠጅ ደግሞ በቆይታው ዘመን ልክ ስለሆነ ጥፍጥናው የግዴታ ቆየት ያለ ዘመን ያለው የወይን ጠጅ ነው ያቀረቡት። ለምን? ለሰርግ ስለሆነ መጣፈጥ ስላለበት። ከዛ ጌታ ኢየሱስ ክርስቶስ ልክ አልቆባቸው ድንገት ጉድ ሲሆኑ ምን አላቸው? በጋኖች ውስጥ ውሃ ሙሉባቸው አላቸውና ልክ በጋኖች ውስጥ ውሃ ከሞሉባቸው በኋላ ኢሚዲየትሊ ጌታ ኢየሱስ አንድ ነገር ነው ያላቸው። ቅዱና አላቸው። ምንም ያደረገው ነገር የለም። ቅዱና ለጠጅ አሰላፊው ስጡት አላቸው። ከዛ ያንን በጋን ውስጥ የተጨመረውን ውሃ ጨለፉና ለጠጅ አሰላፊው ሰጡት። ልክ ሲሰጡት ቀመሰና አንድ ነገር ነው ያለው። ቀጥታ ወደ ሙሽራው ሄደ። ምን ሀፕን አድርጎ እንደነበር አያውቅም። የወይን ጠጅ አልቆ እንደነበር አያውቅም። ጌታ ኢየሱስ ያደረገውን ነገር አያውቅም። ቀጥታ ሙሽራው ጋር ሄደና እንዴት መናኛውን መጀመሪያ አቅርበህ መልካሙን የወይን ጠጅ ደግሞ ከኋላ ታቀርባለህ? ሰው ልክ ሲሰክር ነበረ መናኛውን ማቅረብ የነበረብህ። መጀመሪያ እንዴት መናኛውን አቅርበህ ቀጥሎ የሚጣፍጠውን ታቀርባለህ አለው። ኢየሱስ ጌታ ነው። በጣም የሚገርመው ነገር የነሱ ዝግጅት እነሱ የተዘጋጁበት የወይን ጠጅ 15 አመት የፈጀ 20 አመት የፈጀ 100 አመት የፈጀ 200 አመት የፈጀ የወይን ጠጃቸው ነው ያለቀው። ልክ የሰው ሲያልቅ የእግዚአብሔር ይጀምራል። ኢየሱስ ጌታ ነው። ልክ ግን የጌታ ኢየሱስ ክርስቶስ ወይን ጠጇን የጠመቀባት እድሜ ልክ እጋን ውስጥ ውሃ ተከቶ ከጋን ውስጥ እስከሚጨለፍ ያለችው እድሜ ብቻ ናት ኢየሱስ የወይን ጠጁን የጠመቀባት እድሜ። የሰውን ዝግጅት እነሱ አዘጋጅተውት የነበረውን የ100 አመቱን የወይን ጠጅ የ200 አመቱን የወይን ጠጅ ለማስናቅ ጌታ ኢየሱስ ብዙ ጊዜ አልፈጀበትም። በማይክሮ ሰከንድ ውስጥ ነው ተቀርቶ ልክ አፍጋ እስከሚደርስ ያለችው ብቻ ናት ኢየሱስ የወይን ጠጁን የጠመቀበት እድሜ። ኢየሱስ ጌታ ነው። ልክ እንደዚሁ ነው። በተምችና በኩብኩባ የተበሉ አመታቶቻችሁን እመልሳለሁ ሲል እግዚአብሔር 50 አመት ብትሰሩ የማትደርሱበት ከፍታ ላይ ኢየሱስ በሰከንድ ያደርሳችኋል። 100 አመት ብትለፉ ወይም ደግሞ በእናንተ ዕውቀት፣ በእናንተ ኮኔክሽን፣ በእናንተ ጉብዝና፣ በእናንተ አንደርስታንዲንግ፣ በእናንተ መልክ፣ በእናንተ ኤቭሪቲንግ ተደምሮ ልትደርሱ የማትችሉበት ምናልባትም ደግሞ የቀደሟችሁን ሰዎች አይታችሁ እነገሌ ቀደሙኝ እኔ ወደ ኋላ ቀረው እኔ ዘመኔ ተበላ እኔ ዘገየው ያላችኋቸውን ሰዎች ቀና ብላችሁ ያያችኋቸውን ሰዎች በሰከንድ ውስጥ ጌታ ወደ ኋላ
እንድታዩዋቸው ያደርጋል። ኢየሱስ ጌታ ነው። በተምችና በኩብኩባ የተበሉ አመታቶቻችሁን እመልሳለሁ ማለት 50 አመት ብትሰሩ የማታገኙትን እግዚአብሔር በአንድ ቀን ማድረግ ይችላል ማለት ነው። የወይን ጠጁ ያን ሁሉ ዘመን የቆየው ልክ ኢየሱስ በሰከንድ ያዘጋጀው የወይን ጠጅ ያኛውን መናኛ የሚያስብል አድርጎ ነው ኢየሱስ ያዘጋጀው። ልክ እንደዛ እግዚአብሔር የተበላ አመታችሁን ሲመልስላችሁ ምናልባትም በሰው የተበላ አመት ሊሆን ይችላል፣ በራሳችሁ ድካም የተበላባችሁ አመት ሊሆን ይችላል፣ ባለማስተዋል የተበላባችሁ እድሜ ሊሆን ይችላል፣ ሰይጣን የበላባችሁ እድሜ ሊሆን ይችላል። ብቻ በኤኒሚስ የተበላባችሁን ዘመን፣ ባከነብኝ የምትሉትን ዘመን፣ የምታነቡበትን የምታለቅሱበትን ዘመን እግዚአብሔር ሪስቶር ማድረግ ይችላል። እግዚአብሔር መልሶ መካስና መክፈል ይችላል። እንዴት ይከፍላል ካላችሁ እናንተ ቀደሙኝ ብላችሁ አይታችሁ ለማጉረምረም ምክንያት የሆናችሁ ሰዎች ወይም ደግሞ በእናንተ አይምሮ ከፍታ ብላችሁ ወደ ላይ ቀና ብላችሁ ስታዩ የነበረውን ከፍታ ወደ ታች አይታችሁ ምንኛ ዝቅ ያለ ነው እንድትሉ የሚያደርግ ከፍታ ላይ እግዚአብሔር ማድረስ ይችላል። እግዚአብሔር ያንን ያደርጋል። በጌታ በኢየሱስ ክርስቶስ ስም ስልጣን ይሄንን ቪዲዮ ያያችሁ ያላችሁ ሁሉ እግዚአብሔር የተበሉ አመታቶቻችሁን በኢየሱስ ስም ይመልስላችሁ። በጌታ በኢየሱስ ስም እግዚአብሔር ዘመናቶቻችሁን በማደስ የተበሉ አመታቶቻችሁን የደከማችሁበትን አመት በመካስ እግዚአብሔር ያለምልማችሁ ይባርካችሁ። ስለዚህ ወገኖች በእግዚአብሔር ተስፋ አትቁረጡ። የኔ ነገር አብቅቷል፣ አክትሟል፣ ከዚህ በኋላ እንኳን ኢትስ ቱ ሌት ለማስተካከል ራሱ በጣም ቱ ሌት ነው አትበሉ። እግዚአብሔር ጋር እንደዛ አይደለም። እግዚአብሔር ጋር 1000 አመት እንደ አንድ ቀን፣ አንድ ቀን እንደ 1000 አመት ነው። ብዙ ጊዜ ከእግዚአብሔር ጋር ማንግባባው የኛና የእግዚአብሔር የጊዜ አቆጣጠር አንድ ስላልሆነ በእኛ አቆጣጠር ስንቆጥር በጣም ቱ ሌት ያለው ነገር እግዚአብሔር ሲመጣ ግን ኦን ታይም ነው። እግዚአብሔር በጣም ዘገየ ብለን አማረን አጉረምርመን ምን ብለን ልክ ግን እግዚአብሔር ሲመጣ እውነትም ትክክለኛው ሰዓት አሁን ነበር፣ መምጣት የነበረበት አሁን ነበር፣ ከትላንቱ በላይ ትክክለኛው ታይም አሁን ነው ትላላችሁ። እግዚአብሔር የሚመጣበት ሰዓት በጣም ትክክል ነው። እግዚአብሔር ሲመጣ ዘመናችሁን ሪስቶር አድርጎ እንባችሁን ከዓይናችሁ አብሶ ወገባችሁን ቀና አድርጓችሁ በጠላቶቻችሁ ፊት ብቻ ሳይሆን በወዳጆቻችሁ ፊት እንኳን ቀና እንድትሉ አድርጎ እግዚአብሔር ዘመናችሁን ሪስቶር ያደርጋል። በጌታ በኢየሱስ ስም ይሄንን ቪዲዮ ያያችሁ ያላችሁ በተለያየ አይነት ተስፋ መቁረጥ ውስጥ መዘግየት ውስጥ ያላችሁ እግዚአብሔር የተናገረውን የተስፋ ቃል አይፈጽምም ብላችሁ ተስፋ የቆረጣችሁ እግዚአብሔር እኔን ትቶኛል፣ እግዚአብሔር አይሰማኝም ብላችሁ በልዩ ልዩ የልብ ስብራት ውስጥ ያላችሁ ሰዎች ይሄ መልእክት ዛሬ ለእናንተ ነው። እግዚአብሔር የተበላ ዘመናችሁን ይመልስላችኋል። እግዚአብሔር አዲስን ህይወት አምጥቶ አዲስን ብሌሲንግ አምጥቶ አዲስን መንገድ አድርጎ በኢየሱስም ነገራችሁን ይባርካል። መጽሐፍ ሲናገር አዲስ ነገር ይሆናል እርሱም አሁን ይበቅላል እንደሚል በጌታ በኢየሱስ ክርስቶስም በህይወታችሁ እግዚአብሔር አዲስን ነገር ያደርጋል። አዲስን መንገድ፣ አዲስን ጅማሬ፣ አዲስን ምዕራፍ ያስጀምራችኋል። በኢየሱስም ይሄ የእምነት ኃይል ያገኛችሁ። ልክ የወይን ጠጁ ሲመጣ የጌታ ሲመጣ የሰው መናኛ እንደሆነ ሁሉ የእናንተንና የሰዎችን በህይወታችሁ መናኛ የሚያስብል የእግዚአብሔር ከፍ ያለ በረከትና የእግዚአብሔር ክብር በኢየሱስም ህይወታችሁን ይቆጣጠር ያገኛችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ጥቂት ደቂቃ አብረን እንጸልያለን። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስልጣን በፊትህ እንጸልያለን። ጌታ ሆይ አንተ የተበሉ አመታቶችን የምትመልስ የምትክስ እንባን ሁሉ ከዓይኖች ላይ የምታብስ እውነተኛ እንባ አባሽ የሆንክ አምላክ ነህ። ጌታዬ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። እኔንና ይሄንን ቪዲዮ ያዩ ያሉ ወገኖቼን ሁሉ በፊትህ ይዤ እቀርባለሁ። ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን በብዙ ማጽናናትህ በብዙ ልብ መደገፍህ ጌታ ሆይ በብዙ እንባ ማበስ ቤታቸው እንድትገባ ህይወታቸውን እንድትነካ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ለምንሃለሁ። ጌታዬ ሆይ በኢየሱስ ስም በሰዎች ሁሉ መካከል እንደ ነቀፌታ የሆነባቸው ነገር ጌታ ሆይ በኢየሱስ ክርስቶስ ስም በማጣት ነቀፌታ የሆነባቸው ነገር እግዚአብሔር በመጨንገፍ ነቀፌታ የሆነባቸው ነገር በቃ እግዚአብሔር ትቶኛል፣ እግዚአብሔር ዘግይቷል፣ እግዚአብሔር ጸሎቴን አይሰማም ብለው የተመረሩበትን ነገር ጌታ ሆይ ዛሬ መጥተህ አንተ እንድትነካው በጌታ በኢየሱስ ክርስቶስ ስም ስልጣን ይህንን እግዚአብሔር ሆይ ጥያቄ ለዘላለም ወደ መልስ እንድትቀይረው በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ።
እግዚአብሔር ሆይ በኢየሱስ ስም አንተ የሐናን እንባ ያበስክ አምላክ ነህ። አንተ የሳራን ጸሎት የሰማህ አምላክ ነህ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን አንተ ዘግይተህ መጥተሃልና ረፍዶብሃል አትባልም። አንተ የምትመጣበት ሰዓት ሁሌም ትክክለኛ ሰዓት ነው። በኢየሱስ ክርስቶስ ስም ስልጣን ጌታ ሆይ አሁን ሰዓቱ እንዲሆንና በኢየሱስ ስም የተበላባቸው ዘመን፣ ያለቀሱበት ዘመን፣ ያነከሱበት ዘመን፣ የጎበጡበት ዘመን ለዘላለም ከህይወታቸው እንዲጠረግ ነው ይጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን የትኛውም እንደ ሸክም የሆነ ነገር ከናንተ ላይ በኢየሱስ ስም የተንከባለለ ይሁን። ያጎበጣችሁ በኢየሱስ ስም ያሰራችሁ ትክክለኛ የተሰራችሁለትን ዓላማ እንዳትኖሩ ያደረጋችሁ ለተፈጠራችሁበት ዓላማ ሳይሆን ላልተፈጠራችሁበት እንድትሆኑ አድርጎ እያስጨነቀ አግቡጦ ገዝቶ የያዛችሁ ነገር በጌታ በኢየሱስ ስም ስልጣን ከህይወታችሁ ላይ ዛሬ ተነሳ ይሁን። እግዚአብሔር ሆይ እግዚአብሔርም የእስራኤልን ጩኸትና እንባ ጭንቀት አየ አደመጠ እንደሚል መጽሐፍ ሲናገር ደግሞ ሙሴን እንዳስነሳህላቸው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ይሄንን ቪዲዮ ያዩ ያሉ ሰዎች ሁሉ እግዚአብሔር ሆይ ባላቸው ሁኔታ ውስጥ በተጨነቁበት ሁኔታ ውስጥ ባስፈራራቸው ነገር ውስጥ እግዚአብሔር ሆይ ዛሬ የጩኸታቸው ድምጽ እንዲደመጥ ባንተ ዘንድ ጌታ ሆይ እንባቸው እንዲታበስ እንዲሰሙ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔርም ሳራን አሰበ እንደሚል መጽሐፍ ሲናገር በጌታ በኢየሱስ ክርስቶስ ስም ስልጣን ይሄንን ቪዲዮ የሚያዩ ሰዎች ሁሉ ባንተ እንዲታሰቡ ከዚች ደቂቃ ጀምሮ በኢየሱስ ስም መታሰብ እንዲሆንላቸው፣ መጎብኘት እንዲሆንላቸው፣ እንባቸው እንዲታበስላቸው በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ በፊትህ ጸልያለሁ። ጌታ ሆይ እኔ በኢየሱስ ስም በፊትህ እለምንሃለሁ። ከዚህ በኋላ ሰቆቃ እንዲበቃ፣ ሐዘን እንዲበቃ፣ ረሃብ እንዲበቃ፣ እግዚአብሔር ሆይ ስራ ማጣት፣ ሰፈሪንግ እንዲበቃ፣ የትኛውም ተስፋ መቁረጥ እግዚአብሔር ሆይ የህይወት ዓላማ ፐርፐዝን ማጣት እግዚአብሔር ሆይ በኢየሱስ ስም ከሀገሬ ወጣቶች ላይ እንዲበቃ በናዝሬቱ ጌታ በኢየሱስ ስም ስልጣን ላይ ጸልያለሁ። እግዚአብሔር አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን የተበላባቸው ዘመን በኢየሱስ ስም ይመለስላቸው። በኢየሱስ ክርስቶስ ስም ስልጣን የባከነባችሁ እድሜ፣ የተበላባችሁ ዘመን፣ የተበላባችሁ ጉልበት፣ የተበላባችሁ የናንተ የሆነ አፍርቶ ለወግ ማረግ በቃ ስትሉ አሁንስ ደረሰ ብላችሁ ላርፍ ነው ባላችሁ ጊዜ የተበላባችሁ የተወሰደባችሁ በኢየሱስ ስም የተቀጠፈባችሁ የጨነገፈባችሁ ነገር በኢየሱስ ክርስቶስ ስም ስልጣን በሰባት እጥፍ እንዲመለስላችሁ ባረኳችሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ምርኮ ፈጠነ ብዝበዛም ቸኮለ እንደሚል መጽሐፍ ሲናገር በጌታ በኢየሱስ ስም ምርኮ ይፍጠንላችሁ፣ ብዝበዛ ይቸኩልላችሁ፣ የተወሰደባችሁ ነገር በሰባት እጥፍ ይመለስላችሁ በጌታ በኢየሱስ ክርስቶስ ስም ስልጣን። እግዚአብሔርም የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም ነበር እንደሚል መጽሐፍ ሲናገር በጌታ በኢየሱስ ስም እውን የማይመስል ህልም የሚመስል እግዚአብሔር በረከት በኢየሱስ ስም ቤታችሁ ይግባ። በኢየሱስ ስም ያልጠበቃችሁት፣ ያላሰባችሁት፣ ያልገመታችሁት መለኮታዊ ሰርፕራይዝ ቤታችሁ ይግባ በኢየሱስ ስም። እግዚአብሔር በግል ህይወታችሁ በኢየሱስ ስም ያስደንቃችሁ፣ በቤተሰባችሁ እግዚአብሔር ያስደንቃችሁ፣ በሀገራችን እግዚአብሔር ያስደንቀን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ጌታ ሆይ ያንተን መልካም እጅ የሚያዩበት ጊዜ እንዲሆን በኢየሱስ ስም ያንተን በጎነት የሚያዩበት እጅ እንዲሆን አምላካቸው የአማልክት ሁሉ አምላክ እንደሆነ የሚያዩበት ጊዜ እንዲሆን በኢየሱስ ስም ባረኳቸው። ጌታ ሆይ ስለሰማህን እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን።